ይችላል። በዚህ ኑሮ ውድነት ላይ የአርሰናል ደጋፊ መሆን አንጀታችን ተቃጥሎ ወተቱ ከየት ይመጣ ነበር። እዚህ የምትሸጡት የአህያ ስጋ ነው ይባላል። እውነት ነው? እናንተ ሰዎች ያማችኋል ልበል? ስንቴ ነው የምናገረው? እኔ ሲጀመር የአህያ ስጋ አላርጅ አለብኝ። እንደውም አታክልት ተመጋቢ ሆኛለሁ። እንዴት ግን በቀን ልትወጣ ቻልክ? እንዴ ምን ላድርግ? ማታ ሁሉም ቤቱ ነው። ምበላው ነገር አጣው። ቢጨንቀኝ እኮ የሆነ ሰዓት ላይ ሳር መብላት ጀምሬ። ምን እያደረገች ነው? አሁን ጊዜው አይደለም። ወራጂ ዶክተሩ ከማየታችን በፊት ቶሎ መሸሽ አለብን። ይቅርታ እህቴ ብዙ የዝንጀሮ ቪዲዮዎችን ካየች በኋላ እንደነሱ ለመሆን ትሞክራለች። ግራ ገብቷል። ዶክተር ነቅቷል። አይቶን ሊሆን ይችላል። ፍጥነት ለመጨመር እንሞክራለን። እማዬ እርጅኝ። ዶክተሩ እስኪመለስ እየጠበቅን ነው። አሰልጭ ቦታ ነው። እስኪመለስ ድረስ ፕሎት ለመጫወት ወሰንን። ወይኔ ደበበ፣ ወይኔ አይኔን ተቃጠልኩኝ። ውሃ አምጣልኝ። ቆይ ማን አባቱ ነው እየታጠብኩኝ ውሃውን ያጠፋው? እኔ ነኝ። 1 ሰዓት ሙሉ እንዴት ነው የምታጠበው? እንዲያውም ቤት ኪራይ ጨምሩ ወይ ቤት ለቃችሁ ውጡ። እኔ እየዘፈንኩኝ ነው የምታጠበው። ቆይ እዚህ ሱቅ ዘፋን ካልበረገር እቃ አይሸጥም እንዴ? ምንድነው ሰፈር ማዶን ቀር? ያው ደንበኛ ለመጋበዝ እኮ ነው፣ መንገደኛ ወደ ውስጥ እንዲገባ። የምን አባሽ ደንበኛ ነው የምትጋብዩ? ሰፈር እየበጠበጥሽ ደበበ እኮ በቀን ምንም መተኛት አልቻለም። እንደውም ለደቤ ስልክ ከናንተ ገዛለው ነበር ያልኩት ትቼዋለሁ። በሀብታም ቤት ተጫውቼ ነው አይፎን 16 ፕሮ ማክስ ማሸ